የአንድ ሰው ዋጋ ስንት ነው? በእነ ቅዱስ ጊዮርጊስ ዘመን መከራ የተቀበሉ ሰዎች ኑሮ የሰለቻቸው አይደሉም። ሕይወት እጅጃላቸው ያንገሸገሻቸው አይደሉም። ቅዱስ ጊዮርጊስ ወርቁን በትኖ ነው እንደ ወርቅ የቀለጠው። መንግስቱን ትቶ ነው መንግስተ ሰማያት የገባው። አሁን ስማችንና እኛ እንኳን እንገናኝ። የሚገርማቸው ጳውሎስ፣ ጴጥሮስ፣ ዮሐንስ ተብሎ ጫት ቃሚ። እኔ በእውነቱ አየለ ከበደ ብላችሁ ቃሙ። እንደው እውነቱን ለመናገር እንደው ዮሐንስ ብሎ ጫት ቃሚ፣ ጴጥሮስ ብሎ ጫት ቃሚ፣ ጳውሎስ ብሎ ጫት ቃሚ፣ ሚካኤል ገብርኤል ብሎ አጥር ሰባሪ ሴት ደፋሪ። እኔ በእውነቱ አምታታው ጎንጤ እርገጤ በልና ለንሳ የሚመቸው እውነቱን ለመናገር ስምና ግብር የማይገናኝለት የቆሸሸ የተበላሸ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን የአድባራትና የገዳማት አስተዳዳሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን የሥጋ ጥበቃ የነፍስ ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር እግረ ሥጋችሁን ወደ ቦታው እግረ ልቦናችሁ ወደ ወንጌሉ ያቃናላችሁ። ወገኖቻችን ምእመናን በእግዚአብሔር ስም እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? ትናንት ከኛ ጋር የነበረ አሁን በመካከላችን ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመነውና የምናምነው ቦታውን ጊዜውን ሁኔታውን አይቶ የከዳን ከበረት እስከ ቀራኔዮ ከቀራኔዮ እስከ ጎልጎታ ከጎልጎታ መልሶ መጥቶ ወደ መንግስቱ እስከ መጠቅለል ድረስ የወደደን የአባቶቻችን አምላክ ልዑለ ባሕርይ ኢየሱስ ክርስቶስ ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንሰማው የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር። አንደበታችንንም ይቆጣጠር መንፈስ ቅዱስ። ከመሶበ ወርቅ እይማስን በእሳት ከማሁ እያማስኖ ለመስተአግስ መንሱት ምንተ ይሬስዮ እሳት ለወርቅ ዘእንበለ ዘያጸርዮ ከማሁ ምንዳቤኒ ለዘቦቱ ትዕግስት አኮኑ ክቡረ ይሬስዮ አኮኑ ልዑለ ይሬስዮ። አባታችን የኢትዮጵያ ኩራት የአፍሪቃ ዘውድ ብሉይን ያነበበ ሐዲስን የተረጎመ ከሱ በፊት ከተነሱት ሊቃውንት እንደ ብብቅ እንደ ንብ ቀስሞ ቀምሞ ንባቡ ለጆሮ ምስጢሩ ለአእምሮ ዜማው ለሕሊና እንዲስማማ አድርጎ በምስጢሩ በብሉይ ኪዳን ከነ ዳዊት ከነ ኢሳይያስ በሐዲስ ኪዳን ከነ ጴጥሮስ ከነ ቅዱስ ጳውሎስ በዘመነ ሊቃውንት ከነ ቄርሎስ ከነ ዮሐንስ አፈወርቅ ቢበልጥ እንጂ የማያንሰው ከኢትዮጵያዊነቱ ውጪ ሌላ ጥፋት ያልተገኘበት ታላቁ አባታችን ቅዱስ ያሬድ በጾመ ድጓው አሁን የነገርኳችሁን ጥቅስ ተናገረ። ወደ አማርኛ ልመንዝረው። ከመሶበ ወርቅ ይማስን በእሳት እሳት በወርቅ እንደማይጠፋ ሁሉ ከማሁ እያማስኖ ለመስተአግስ መንሱት። ፈተና ታጋሽን ሰው አያጠፋውም። ምንተ ይሬስዮ እሳት ለወርቅ። ለመሆኑ እሳት ወርቅን ምን ያደርገው ይመስልሃል? ምን ያደርገዋል? ዘእንበለ ዘያጸርዮ ያጠራዋል፣ ያሳምረዋል፣ ያስውበዋል። ለጆሮ ጉትቻ፣ ለአንገት ሀብል፣ ለጣት ቀለበት፣ ለእጅ አምባር፣ ለእግር አልቦ እንዲሆን ያመቻቸዋል፣ ያስተካክለዋል። በተከበረ ቦታ እንዲገኝ ያደርገዋል። ከማሁ ምንዳቤኒ ለዘቦቱ ትዕግስት ከማሁ ምንዳቤኒ ለዘቦቱ ትዕግስት። እንደዚህም ሁሉ ትዕግስት ላለው ሰው ያልፋል ብሎ ለሚያምን ሰው ዛሬ ላይ ቁሞ ነገ ለሚናፍቀው ሰው መከራ አያጠፋውም። አኮኑ ልዑለ ይሬስዮ አኮኑ
ክቡረ ይሬስዮ። እንደዚህም ሁሉ ቅድም እንደተናገርኩት እሳት ወርቅን ምን ያደርገዋል ብሎ ሊቁ ቅዱስ ያሬድ ተመራመረ፣ ተፈላሰፈ፣ ተራቀቀና መጨረሻ ላይ ውጤቱን ነገረን። ምን አለን? አኮኑ ልዑለ ይሬስዮ አኮኑ ክቡረ ይሬስዮ። ከፍ ያደርገዋል ያስከብረዋል እንጂ እሳት ወርቅን ያጠፈዋል ወይ? ታውቃላችሁ፣ ወርቅ ይነጠራል፣ ቅቤ ይነጠራል፣ ብረት ብር ይነጠራል። የሚነጠረው አፈሩን ከወርቁ ለመለየት ነው። ዛሬ በየጣታችሁ ያለው ቀለበት፣ በየእጃችሁ ያለው አምባር፣ በየጆሮአችሁ ያለው ጉትቻ፣ በየአንገታችሁ ያለው ሐብል ወርቅ የሆነ ጊዜ አፈር ነበር፣ አፈር ይመስል ነበር። በአፈር ውስጥ ተቀብሮ ነው አሁን ዛሬ ለዚህ ክብር የበቃው። ነገር ግን ወርቁ አንገት ላይ፣ ጆሮ ላይ፣ እጣት ላይ፣ እጅ ላይ እንዲውል የወርቅ የገንዘብ ሚዛን እንዲሆን በዓለም አቀፍ ደረጃ የአንዲት ሀገር ዓለም አቀፋዊ ገንዘቧ የሚለካው በወርቅ ክምችቷ ነው ይባላል። ሰዎቹ ሲያወሩልን እንደሰማ ነው። ያ ወርቅ ግን እዛ ደረጃ ላይ ለመድረስ መንጠር አለበት፣ መቅለጥ አለበት፣ በእሳት ውስጥ ማለፍ አለበት እና ቅዱስ ያሬድ ቅኔውን ሲቀኘው ምስጢሩን ሲተነትነው መጻሕፍትን ሲበልታቸውና ንባቡ ጆሮአችንን ሞልቶ ምስጢሩ አእምሮአችንን አጥግቦ ኃይለ ቃሉ ሕሊናችንን እንዳሳርፍ ሲያደርግልን ምን አለ? እንደዚህም ሰማዕታት ሁሉ የነደዱ፣ የታረዱ፣ የተገፈፉ፣ የተገረፉ፣ የተራቡ፣ የተጠሙ፣ የተንከራተቱ ዓለምን አራግፈው ከነዚህ ክንትሉ የጣሉ የልብ ምኞት፣ የዓይን አምሮት፣ የእጅ ስርቆት፣ የአንደበት ሐሜት ያልማረካቸው ዓለምን ከነወርቁ ከነሹመቱ ከነሽልማቱ ከነግምጃው ከናውራጃው ከናምሮቱ የላመ የጣመ ልቅመስ የሞቀ የደመቀ ልልበስ ሳይሉ ዓለምን አራግፈው ጥለው የተፈተኑ የነጠሩ ቅዱሳን ሁሉ ወርቅ እሳት ወርቁን እንዲያሳምረው መከራ ደግሞ እነሱን ያሳምራቸዋል። ሙተው እንዲኖሩ ሙተው እንዲናገሩ ያደርጋቸዋል። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘከሃ የሁለት ዓለም ነገሥታት ያሰኛቸዋል። በወዳኛው ያስገባሉ፣ ያስወጣሉ፣ ያጸርቃሉ፣ ይኮንናሉ፣ ይገላሉ፣ ያድናሉ፣ ይሰጣሉ፣ ያነሳሉ። ሰው ሲያጠፋ ይቀጣሉ፣ ሲያለማ ይሸልማሉ። በወዲህኛው ዓለም ደግሞ ጽላት ተቀርጾላቸው፣ ቤተ ክርስቲያን ታንጾላቸው፣ ገድላቸው የሰማዕታት፣ ድርሳናቸው የሊቃውንት፣ ታምራቸው የጻድቃን፣ የየዕለት የሕይወታቸው ጽንሰታቸው፣ ልደታቸው፣ ኑሯቸው፣ ሞታቸው፣ መሰወራቸው፣ እርገታቸው ተጽፎላቸው በቁመው ከሚንቀሳቀሱ ሕያዋን ሬሶች ይልቅ ሙተው ይናገራሉ ነው የቅዱስ ያሬድ ምስጢሩ ሲመነዘር ሲተነተን ሲበለት ማለት ነው። እና ዛሬ የሁለት እናትና ልጅ ታሪክ ነው የምናከብረው። አንድ የዛሬ 4-5 ዓመት ይመስለኛል አንድ መጽሐፍ ምርቃት ሄጄ ነበረ። የመጽሐፉ ርዕስ ምን ይላል መሰላችሁ? የአንድ ሰው ዋጋ ስንት ነው ይላል። ደህና ዋላችሁ? እንዴት ዋላችሁ? የአንድ ሰው ዋጋ ስንት ነው? እስኪ አንቺ እህቴ ስንት ብር ታወጫል ገበያ ብትወጪ? አልሸጥም እያልሽ ነው? ለምሳሌ እኔ ገበያ በወጣ ስንት ታወጣለህ ቢባል አይደለም እናንተ ድሆቹ የአሜሪካ መንግስት ያለ በጀቱን መድቦ ልግዛ ቢል አይደለም መላ ሰውነቴን አንድ ጣቴን ሊገዛኝ አይችልም። በእኔ ጣት ውስጥ የክርስቶስ ቁስል አለ፣ ደሙ አለ፣ ችንካሩ አለ፣ ስጋው አለ። ክርስቶስ ከሰማይ የወረደው ከልልና ወደ ትሕትና የመጣው ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ካለመወሰን ወደ መወሰን ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ከማጥገብ ወደ መራብ የመጣው ለአሜሪካ መንግስት ወርቅ አይደለም፣ ለሳውዲ አረቢያ ነዳጅ አይደለም፣ ኢትዮጵያ ውስጥ ላለው ሀብት ንብረት የአየር ጠባይ አይደለም፣ ለአንተ ለአንቺ ለእኔ ነውና የተሰቀለው። እያንዳንዳችን በብር ብንተመን ዋጋችን ማንም ሊገዛን አይችልም። ለዚህ ነው ቅዱስ ጴጥሮስም ሲናገር ምን ይላል? በሚያልፍ ወርቅና ብር አልተገዛችሁም፣ በከበረው በክርስቶስ በበጉ ደም ነው የተገዛችሁት አለ። ስለዚህ ምእመናን ዓለም ላይ ያለው ወርቅ ብር ገንዘብ ቢሰበሰብ እኔን አንተን አንቺን እኛን መግዛት ይችላል አይችልም? ጮክ ብላችሁ ንገሩኝ። ይችላል አይችልም? አይችልም።
ባንገታቸው ገልጠውታል። ክርስትና ባንገትም ባንደበትም ይሰበካል። አንገት ታርዶ ይሰብካል፣ አንደበት ተርጉሞ ይሰብካል። በቀለም ተጽፎ ይሰበካል፣ ደም ሲፈስም ይሰበካል። በቃል ይነገራል፣ በተግባር በገድልም ይመነዘራል። ምእመናን እና ቅድም እንደተናገርኩት እነዚህ ጀግኖቹ መንፈሳውያን የተዋህዶ አርበኞች የወጡት በፈተና ወቅት ነው። እኔ ሁል ጊዜ እንደምንለው ምእመናን አባቶቻችን እንደሚለው ለክርስትና ከቤተ መንግስት ይልቅ በረት ይስማማዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማማዋል። ከውድ መጠጥ ይልቅ ሐሞትና ኮምጣጤ ነው ያዳነን። ብራስሌት አይደለም ያዳነን፣ ቀለበት አይደለም ያዳነን። ኢየሱስ ክርስቶስ ራቁቱን ተሰቅሎ ነው ያዳነን። ክርስትና ውድና ውብ ልብስ ከመልበስ ይልቅ መራቆት የበለጠ ያስከብረዋል። ፋሲካችን የጾም ውጤት ነው። ትንሣኤያችን የሞት ውጤት ነው። መከራችን ደስታችን የመከራ ውጤት ነው። ቅድም እንደተናገርኩት እሳት ካልነጠረ ካልነደደ ያ ሁሉ ፈተና ካልደረሰበት ለጆሮ ጉትቻ፣ ለጣት ቀለበት፣ ለእጅ አምባር፣ ለአንገት ሐብል መሆን እንደማይችለው ሁሉ አባቶቻችን ነደው ታርደው ተገፈው ተገርፈው ተርበው ተጠምተው ተንከራተው ወጥተው ወርደው ሐዋርያው ቅዱስ ጳውሎስ እንዳለ እነሱ ለዓለም ስላልተገቡት ዓለምም ለነሱ የተገባ ሆኖ ስላልተገኘ ቀራንዮ ላይ የተሰቀለውን ጌታ እያዩ መከራ ተቀበሉ። እነ ኢየሉጣ የዛሬ 1600 ዓመት ያን ሁሉ መከራ ሲቀበሉ ከ1600 ዓመት በኋላ ኮተቤ ገብርኤል ታሪካችን ይሰበካል፣ ቁልቢ ገብርኤል ታሪካችን ይሰበካል፣ በዓለም ደረጃ ዝናችን ይናኛል ብለው አይደለም። ይሄ አየር ባየር ንግ ከከይል ከክልል ስጠኝ ሰጣለሁ አይደለም። ክርስትና የሚገባቸውን አደረጉ፣ ከሚገባቸው በላይ ከፈላቸው እግዚአብሔር። በሁለት ዓለም አከበራቸው። እዚህ ነደዱ፣ እዛ የነደደውን ያበርዳሉ። እዚህ ታረዱ፣ እዛ ለታረደው ቤዛ ይሆናሉ። እነ ተክለ ሃይማኖት እግራቸውን በጸሎት አስረከቡ፣ እነሱ በጸሎት ሌላውን ይቀጥላሉ። እና አቡነ ገብረ መንፈስ ቅዱስ በጸሎት አይናቸው ፈሰሰ፣ እነሱ በጸሎታቸው የሌላውን አይን ያበራሉ። እነ ቶማስ ቆዳቸው ተገፈፈ፣ እነሱ ሌላውን ከለምጽ ያድናሉ። ቅዱሳን እነሱ ተርበው ሌላውን ዳቦ ያበላሉ፣ እነሱ ተጠምተው ለሌላው ውሃ ካለት ያፈልቃሉ። አምላካችን እግዚአብሔር ለብድራት ከፋይ ነው። አመድ አፋሽ አያደርግም፣ ወጭ ሰባሪም አይደለም እግዚአብሔር። እና ቂርቆስና ኢየሉጣ ደህና ዋላችሁ አላችሁ አይደል? እስኪ አጨብጭቡ አንድ ጊዜ። ስለዚህ ዛሬ አራት ነገሮች ላይ አተኩራችሁ ግንዛቤ ብትወስዱ ደስ ይለናል። አንደኛ ዛሬ እያከበርን ያለነው ዛሬ ቤተ ክርስቲያኒቱ አራት አካላትን ታከብራለች፣ አክብራለች። አንደኛ የምስጋናዎች ሁሉ እፍታውን የሚበላው አይነታውን የሚጠጣው ትናንት ንጉስ ዛሬ ንጉስ ለዘላለም ንጉስ እግዚአብሔር ነው። ገብርኤል የሚንገስ ሚካኤል፣ ጊዮርጊስ የሚንገስ አቡነ ተክለ ሃይማኖት፣ አርሴማም ትንገስ ክርስቶስ ሰምራ። በምስጋና ሁሉ ዋናው ትልቁ 99.9% ሳይሆን 100% ምስጋናውን የሚወስድ ክብሩን የሚወስድ ማን ነው? በአንድ ድምፅ ንገሩኝ። አሁንም ድገሙት። በዋናነት ማንን እያነገስን ነው? ገብርኤልን፣ ኢየሉጣን፣ ቂርቆስን ብለን የመጣ ነው ማንን ስለምናውቅ ነው? ማንን ፍለጋ ነው? እግዚአብሔር ፍለጋ ነው። ስለዚህ ቤተ ክርስቲያኒቱ አሁንስ መላለሙን ብሰሙት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ። አባቶቻችን ሌሊት በጸናጽል እሁድ ነው ዛሬ ይቀየራል? አይቀየርም። ሰው ሙያ ገብቼ እንዳልፈተፍት ብዬ ነው። አንዳንድ ጊዜ በእኛ ሀገር ትንሽ መድረክ ስንይዝ ቀዶ ጠጋኝ እንሆናለን። ከጠብረት ነው። ኢትዮጵያ ውስጥ ባለስልጣንና ሰባኪ ስልጣን ሲይዝ እንትናም ሐኪም ነው፣ እንትና ኢንጂነር ነው። ባለስልጣን ከሆነ እኛ ሀገር ኢንጂነር ነው፣ ዶክተር ነው፣ ፓይለት ነው፣ ሹፌር ነው፣ ሁሉን ነገር ነው። እረታው የሚል የለም። ታውቃላችሁ መድረክ ላይ የሚቆሙ ሰዎች እኔ አሁን አንዳንድ ጊዜ አፍራለሁ። ግዙን እንዴት አድርገው እንደሚሰባብሩት። እንደው ትልልቅ መድረክ ላይ ያሉ መምህራን ብዙ ሰሚ ያላቸው እኮ ናቸው። እገሌ ብለን ብንናገር እሳቱ ላይ ቤንዚን ማርከፍከፍ ነው፣ ጥላቻን ማብዛዛት ነው። ምን ያደርጋል ብለን እንጂ አየለ ከበደ ብለን እንነግራችሁ ነበር። ግዙ ሲጨማለቅ እንደው እግዚአብሔር የቋንቋ አምላክ አይደለም የሰው አምላክ ነው እንጂ እንዴት ይናደድ። እኛ ግን ደካሞች ስለሆን እንናደዳለን። ይገርማችኋል።
እንግሊዝኛውን ፈረንጆቹ ትተው ንቀዋችሁ ስለሆነ ብታጨማልቁትም አልፈዋቸዋልና ጉልበታችሁ እንጂ አንደበታችሁን አይፈልጉትም። ቁም ነገር የለው እና አንዳንድ ብዙ ሲጨማልቅ እንዴት እንደሚያውቁታል እነሱ አሁን ከኋላ ያሉት እነማንን እየተባለ እንደሆነ እንትና እያሉ ነው። ግን እኛ ስም አንጠራም። ተጨማሪ አጀንዳ መፍጠር አይገባንም። ምክንያቱም ቤተክርስቲያኒቱ ሀገሪቱ ከበቂ በላይ በአጀንዳ የተጠለቀለቀች ናት። ቲክቶክ በአጀንዳ ተጠለቅልቋል። ዩቲዩብ በአጀንዳ ተጠለቅልቋል። ኑሯችን በአጀንዳ ተጠለቅልቋል። ቢያንስ አጀንዳችሁን ባንፈታ እንኳን ተጨማሪ አጀንዳ በመፍጠር አናሰቃያችሁም፣ ስም አንጠራል እና ለማለት የፈለኩት ዛሬ ቅድም እንደተናገርኩት ዋናው ነጋሹ ተከባሪው ማን ነው ብያለሁኝ? አቤት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወይወሙ ወለሙ። የቂርቆስ የአባቶቻችን አምላክ እግዚአብሔር ይመስገን፣ የቂርቆስ የኢየሉጣ አምላክ ይመስገን እያሉ ሲጸነጽሉ ያደሩት ይገርማቸዋል። ይሄ ነው ሲባል ያደረው፣ ሌላ ነገር እንዳይመስላችሁ። ዋናው ሲከበር፣ ሲቀደስ፣ ሲሰለስ፣ ሲመሰገን ያደረው እግዚአብሔር ነው። ቅድም ስጋው የተበላለት፣ ደሙ የተጠጣለት፣ ወንጌሉ የተነበበለት፣ መስቀሉ የተተከለለት፣ ቁስሉ የተመሰከረለት የቂርቆስ የኢየሉጣ የገብርኤል አይደለም፣ የኢየሱስ ክርስቶስ ነው። በዋናነት ነጋሹ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ዓለም ሳይፈጠር ንጉሥ ነበር። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ እግዚአብሔር ምንድን ነው? ንጉሥ ነው። እሱና ያከበር ነው በአንደኝነት። ሁለተኛ ቅዱስ ገብርኤል፣ በቅዱስ ገብርኤል በኩል መላእክትን እናከብራለን። መላእክት ስራቸው ምንድን ነው? ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ እሙንቱ እለ ይትፌነው በእንተ እለ ሀለወሙ ይረሱ ሕይወተ ዘላለም። መላእክት ምንድናቸው ብለህ ትጠይቀኝ እንደሆነ መላእክትማ የዘላለም ሕይወት ሊወርሱ የተዘጋጁትን ለመርዳት የሚላኩ ረቂቃን መናፍስት ናቸው ይላል። ስለዚህ ቅዱሳን መላእክትን የማክበር ግዴታ አለብን። ንጉሱን ወደን ሰራዊቱን ጠቅላይ ሚኒስትር ወደን ፖሊሱን መጥላት አንችልም። ፖሊሱ መሪው አጠገብ አለ። ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው። አንዳንድ ጅላጅል ሰው ደግሞ የኛ ጸሎት ወደ እግዚአብሔር ሊያደርሱ ይችላሉ። የእግዚአብሔርን ቸርነት ወደኛ ሊያመጡ ይችላሉ። የኛን ጸሎት ግን ወደ እግዚአብሔር አያደርሱም። እንደውም አንድ እግዚአብሔር የተጣላው አንደበቱን ሰይጣን የተከራየው ሰውዬ ምን አለ? ዋን ዌይ ነው አለ። ዋን ዌይ ታውቃላችሁ? አሁንም የሰው ቋንቋ እንዳለበት ሰው እየፈረድኩኝ እኔ ቢባላሽ ፈረጆቹ የሉም፣ እግዚአብሔር ይመስገን። እናንተም አታውቁትም እንዴ? ለቃቅማችሁ ነው። ለቃቃሚዎች ደግሞ ይግባባሉ፣ ችግር የለም። ደህና ዋላችሁ? እየሰማችሁ ነው? እስኪ እልል በሉ አንድ ጊዜ። ድገሙት። እና የቅዱሳን አገልግሎት የመላእክት አገልግሎት ዋን ዌይ አንድ መንገድ አይደለም። ወደዛም ያስከዳል፣ ወደዚህ መንታ መንገድ ነው። ሁለት መንገድ ማለት እኮ እንደዚህ የሚያስከድ ከዛም የሚያስመጣ ነው። ዋን ዌይ አንድ መንገድ ከሆነ ወደዛ ብቻ ወደዚህ የሚያስመጣ ነው አይደለም። መላእክት የኛን ወደ እግዚአብሔር ያቀርባሉ። አንድ መንገድ በል የእግዚአብሔርን ቸርነት ወደኛ ይዘው ይመጣሉ። ሁለት መንገድ በል አስመጭና ላኪዎች ናቸው። የኛን እንባ ወደ ክርስቶስ፣ የክርስቶስን መፍትሄ ወደኛ፣ የኛን በሽታ ወደ ክርስቶስ፣ የክርስቶስን መድኃኒት ወደኛ፣ የኛን ጥያቄ ለክርስቶስ፣ የክርስቶስን መልስ ለኛ ያመጣሉ። ይሄ ደግሞ ተጽፏል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ቆርኔሌዎስ እግዚአብሔር ጸሎትህን፣ ድካምህን፣ ጥረትህን፣ ምጽዋትህን ተቀብሎላል። አንድ መንገድ አሁንም እንደዛ አድርግ ብሏል። ሁለተኛ መንገድ ማለት ይሄ ነው፣ ሌላ ነገር የለው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ከሐዲስ የወጣ ከሃይማኖት የተፈናቀለ ክርስቶስን የማይገልጥ ክርስቶስን የማይገልጥ ሰይጣንን የማያጋልጥ ትምህርት አልነበራትም፣ የላትም፣ ለዘላለምም አይኖራትም። ስለዚህ ዛሬ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። እንደውም እዚህ ማሪሳቅ በተባለው የቤተ ክርስቲያን መጽሐፈ መነኮሳት ነው። በነገራችን ላይ ሰሞኑን መጽሐፈ መነኮሳት ለግብጽ መነኮሳት ነው፣ ለኛ አይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱ መሳቀቅ፣ መሸማቀቅ ስጋ ያሸንፎኛል፣ አቅም አንሶኛል፣ ልብላ፣ ልጠጣ፣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም፣ ተሸንፍ ያለው
ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትም የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ። መጽሐፈ መነኮሳት ማለት ምእመናን ብሉይ የተተረጎመበት ሐዲስ የተተነተነበት ክርስትናን ማውራት ብቻ ሳይሆን መኖር እንደሚቻል አይደለም። ለመነኩሴው፣ ለጥቁር ራሱ፣ ለነጋዴው፣ ለወታደሩ፣ ለባለ ትዳሩ ጭምር መልእክት የሚያስተላልፍ መጽሐፍ ነው። እዛ ርዕሱ አይደለም እንደው ጎርፍ ወስዶ ነው። ይቅርታ መመና ጎርፉ ተመልሻለሁ። ደህና አደራችሁ። እዛ ላይ እንደዚህ ብሎ ተጽፏል። ይገርም ምንተ እንከ ንብል በእንተ ሁላቁ የመግቦቶሙ ለመላእክት። ስለ መላእክት መግቦት ምን እንላለን? ወሬዮቶሙ ጻድቃንን ስለመጠበቃቸው ዋዲ ያስተሐምሙ እንደገና ተግተው ነቅተው ለኛ ይጠብቁናል፣ ያማልዱናል። ከመ አስተሐምሞተ አኀው አብያን ከመዘለ ንዑሳን ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚቆረቆርላቸው ሁሉ ቅዱሳን መላእክት ለታናናሽ ወንድሞቻቸው ለኛ ይቆረቆሩልናል ይላል። መላእክት ታላቅ ወንድም ናቸው። በተፈጥሮ 6 ቀን ይቀድሙናል። ይገርማቸዋል። ገብርኤል ታላቅ ወንድማችን ነው። ሚካኤል ታላቅ ወንድማችን ነው። እሱ ነው የተፈጠረው፣ እኛ ዓርብ ነው የተፈጠርነው። ስንት ቀን ይቀድሙናል ማለት ነው? ታላቅ ወንድም ማለት መንታ እንኳን ቢሆኑ በአንድ ደቂቃ ልዩነት ታላቅ ይባላል። በኩር ይባል ነበር። ኤሳውና ያዕቆብ አንድ ቀን ተወልደው እኮ ኤሳው ታላቅ በኩር ተብሎ ነበር። ግን ታላቅ ነው ሆዱ አሳንሶበት ብኩርናውን ሽጦ በኋላ ከታናሽን በታች አሽቆልቆሎ ከንቱ ነው ቀረ እና ዙሮ መላእክት ለኛ እንደ ታላቅ ወንድም ተንከባካቢዎቻችን ናቸው። ታላቅ ወንድም ያላት ሴት በሰፈር ማንም አይገላምጣትም። ታላቅ ወንድም ያለው ልጅ በሰፈር ማንም አይገላምጠው። እኛ ደግሞ ታላላቅ ወንድሞቻችን በተፈጥሮ በቅድስና ጠባቂዎቻችን የእረኛችን ክርስቶስ ታናናሽ መልእክተኞች እረኞቻችን መላእክት ደግሞ ለኛ እንደ ታናሽ ወንድም ናቸው፣ ይጠብቁናል ማለት ነው። ስለዚህ መላእክት ለኛ ጠባቂዎቻችን ናቸው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም እንዲህ ብሏል፣ ውቁ ይታስተሐቅርዎሙ ለአሐዱ እምእሉ ንዑሳን፣ ከታናናሾቹ አንዱን እንዳትንቁ፣ እንዳታንቋሽሹ፣ እንዳትጸየፉ ተጠንቀቁ። እብለክሙ ከመ መላእክቲሆሙ ወትረ ይሬዩ ገጾ ለአቡየ ዘበሰማያት። እውነት እላችኋለሁ እነሱን የሚጠብቋቸው መላእክት በሰማይ የአባቴን ፊት ያያሉ ማለት ባለሟል ናቸውና እነሱ አቅም ቢያጡ ጠባቂ መላካቸው አቅም አለውና ተጠንቀቁላቸው ነው የሚለው። ስለዚህ መላእክት ለኛ ጠባቂዎቻችን ናቸው ማለት። ስለዚህ በሁለተኛ ደረጃ መላእክት እናያለን። በሶስተኛ ደረጃ ቂርቆስና ኢየሉጣ እናያለን። እግዚአብሔር ለምን መላኩን ላከ? ቅዱስ ገብርኤል ለምን ተላከ? ቂርቆስና ኢየሉጣ ምን ስላደረጉ ነው ሲባል ጸንተው ስለተገኙ፣ ቆርጠው ስለተገኙ፣ እሳቱን፣ ስለቱን፣ ረሃቡን፣ ጥሙን፣ መከራውን ሳይሳቀቁ ቅድም በነገርኳችሁ ዘመን ምእመናን ቅድም በነገርኳችሁ ዘመን ሰዎች ቆዳቸው እየተገፈፈ ጨው እየተነሰነሰባቸው በግንድግጣቸው ይደረጋል። ይገርማቸው ባል አይኑ እያየ ሚስቱ ጡቷ እየተሰነጠቀ በሽቦ እዛፍ ላይ እየተንጠለጠለች ከስር እሳት እየነደደባት እንዳሩስቶ ትጠበስ ነበረ። በዛን ዘመን ሚስት አይኗ እያየ ባሏ እጅግሩ እየተቆራረጠ በእሳት እየተጠበሰ አጥንቱ እየተቀጠቀጠ ደሙ እየፈሰሰ ስጋው እየተቆራረሰ መከራ ይቀበል ነበር። ለማን ሲባል ንገሩኝ? ለማን ሲባል ንገሩኝ? ለማን ብለው? ለክርስቶስ ብለው። ዛሬ የኛ ክርስትና ታውቃላችሁ፣ እናንተ በነጠላችሁ እኛ በካባችን የምንታወቀው፣ እናንተ በማተባችሁ እኛ በመስቀላችን ነው የምንታወቀው። እኛ እንኳን ሻካራ መስቀል ላይ ልንሰቀል ለእናንተ ከንፈር እንኳን መስቀሉ እንዲያሻክራችሁ ብለን በባይርንሽ አሳምረን ቀብተን አንዳንድ አባቶች ሽቶ ሁሉ ያደርጉበታል። ክርስቶስ መስቀል ላይ ሲሰቀል ግን እንኳን ባርኒሽ ሊቀባ መስቀሉ ሻካራ ቆዳ የሚልጥ ነበረ። አሞት ነበረ። እዛ ያለው ሽታ ይሰነፍጥ ነበረ። ነገር ግን በውስጥ ለአፍንጫ ቢሰነፍጥ ለውስጥ ደግሞ የነፍስ ቀለቧ ነው። የኢዮብ ቁስል ለሚስቱ አጸየፋ ሽታው አለ። ለእግዚአብሔር ግን እንደ ዕጣን መስዋዕት እንደ ዕጣን መዓዛ መስዋዕት ነበር ያለ መጽሐፋችን። እና እንግዲህ እነዚህ ቂርቆስና ኢየሉጣ እናትና ልጅ ናቸው። መከራ ጸናባቸው። እናቲቱ ልጇን ይዛ ተሰደደች ወደ ሌላ ሀገር መከራ የለም ብላ። እዛም ስትሄድ ያ የሸሸችው ሰው ያገኛት። አንቺ ዝም ምን አመጣሽ?
ማነሽ አንቺ ብሎ እንደገና ጠየቀ። እኔ ሊቀ ጳጳሷን ፓትርያርኳን ጠቀሰች። እኔ አንጌቤናይ ወልደ አንጌቤናይት ይላል መጽሐፋችን። ዋዜማው የሚልላል ዋዜማው አንጌቤናይ ማለት ምን ማለት? ቅምጥል የሞላለት የተደላደለ የመሳፍንት የመኳንንት ወገን ማለት ነው። እኔ በመናት በእነ ቅዱስ ጊዮርጊስ ዘመን መከራ የተቀበሉ ሰዎች ኑሮ የሰለቻቸው አይደሉም። ሕይወት እጅጃላቸው ያንገሸገሻቸው አይደሉም። የሚበላ የሚጠጣው የሚለበሰው የተትረፈረፈው ቅዱስ ጊዮርጊስ ወርቁን በትኖ ነው እንደ ወርቅ የቀለጠው። መንግስቱን ትቶ ነው መንግስተ ሰማያት የገባው እና እኔ አንጌቤናዊ ነው ልጄ፣ እኔም አንጌቤናይት ነኝ የታወቅኩ ነኝ ማለቷ ነበረ። ስምሽ ማን ነው አላት። የትኛውን ልንገርህ? የጊዜው መጠሪያዬን ነው ሞት የሚሻገረው ነው አለችው። አይ የጊዜውን ከፈለክ ኢየሉጣ እባላለሁኝ፣ የዘላለም ከፈለክ ደግሞ ክርስቲያን ነኝ አለችው። መቼም አሁን የኛ ስሞች አይደለም እስከ መቃብር በቁሙ የሚረሱ ስሞች አሉ አይደለም። አሁን ስማችንና እኛ እንኳን እንገናኝ የሚገርማቸዋል። እኔ ባለፈው ሚዲያ ላይ ተናግሬያለሁ። እኔው ጳውሎስ፣ ጴጥሮስ፣ ዮሐንስ ተብሎ ጫትቃሚ እኔ በእውነቱ አየለ ከበደ ብላችሁ ቃሙ። እንደው እውነቱን ለመናገር እንደው ዮሐንስ ብሎ ጫትቃሚ፣ ጴጥሮስ ብሎ ጫትቃሚ፣ ጳውሎስ ብሎ ጫትቃሚ፣ ሚካኤል ገብርኤል ብሎ አጥር ሰባሪ ሴት ደፋሪ እኔ በእውነቱ አምታታው ጎንጤ እርገጤ በልና ለንስሐ የሚመቸው እውነቱን ለመናገር ስምና ግብር የማይገናኝለት የቆሸሸ የተበላሸ ኢየሉጣ ምን አለች? ሁለት ስም ነው ያለኝ፣ አንዱ ስሜ ኢየሉጣ፣ አንዱ ስሜ ክርስቲያን ይባላል። አንዱ ለጊዜው አንዱ ለዘላለሙ ያገለግላል። አረብ ሀገር የምትሄዱ እህቶቻችን እዚህ ወለተ ማርያም ናቸው፣ እዛ ደግሞ ከድጃ ናቸው አይደለም? ደግ አድርጋችኋል፣ እንኳን አደረጋችሁት። አብርሃም ይገርም። እናንተ ስታውት አብርሃም እኮ ጨንቆት ሚስቱን ሳራን እህቴ ናት አለ። እናንተ ከአብርሃም ትበልጣላችሁ እንዴ? ገብረ ማርያም መሐመድ ተብለ በልተና ወለተ ማርያም ከድጃት በልተሽ ግድ የለም ያልፋል። ነገ አዲስ ቀን አለ። ሆድ ሞልቶ ጭንቅላት የሚጠይቅበት ዘመን ሲመጣ ያን ጊዜ እንነጋገርበታል። እና ያ ሰው ሕፃኑን ጠራው። አንተ ሕፃን፣ አንተ ደስ የምትል የምታምር ድንቡሽቡሽ ማለት ነው በእኛ ቋንቋ ወደ አማርኛ ስናመጣው። እውነትህን ነው፣ እኔ ደስታ አለኝ። ይገርምሃል፣ አንተ ግን ደስታ የለህም አለው። የ3 ዓመት ሕፃን የ50 ዓመቱን ባለስልጣን ማለት ነው። አያስደነግጥም? 47 ዓመት በዕድሜ ይበልጠዋል። ይገርማቸው። ነገር ግን ከሕፃኑ ቂርቆስ ይልቅ ሕፃኑ ማንኛው ነው? ይሄ ሰውዬ ነው። እንዘ ሕፃን አረጋዊ ይባላል በመጽሐፋችን። እንዘ ሕፃን አይበዮ እግዚአብሔር ወፈነወ ብሔረ ጽልመት። ሕፃን ሳለ አከበረው እግዚአብሔር፣ መረጠው። በ3 ዓመቱ የ50 ዓመቱን ሰው አዋረደው። በ3 ዓመቱ የ80 ዓመቱ ሰው በለጠው። ቁም ነገር ሰራበት። የዛሬ ልጆች ታውቃላችሁ ንቅ ናቸው፣ አስተዋይ ነው። እኔ አንዳንድ ጊዜ ልጆች ሳገኝና ልጆችንም ሳይ እኔ እስከ 15 ዓመት ያለው እድሜያቸው ተሰርቆብና ብዬ አስባለሁ። አሁን ትልልቆች ሰዎች ታውቃላችሁ በ15 ዓመት ምን ታውቁ ነበር? እናንተ ታውቁ ነበር? እኔ አላውቅም ነበር። ይገርማቸዋል። ልጆች ዛሬ በ13 በ14 ዓመታቸው እኔ ኢንተርኔቱን እንዴት እንደሚያውቁት ስልኩን ወዳው ነካክተው እንዴት እንደሚያውቁት። ነገሩ የሌላ ጉዳይ አይደለም፣ የመረጃ ቅርብነት ነው። እኛ ለምሳሌ እነሱ በሬ ቢመጣባቸው ይደነብራሉ። ከገጠር የመጣን በበሬ እንደነብርም በመኪናንም እንደነበረው። ይሄ የአካባቢ ጉዳይ ነው፣ ለምንም ተአምር የለው። ስለዚህ ዙሮ ትምህርቱን ለማጠቃለል ያህል ቂርቆስና ኢየሉጣ በዛ እሳት ነደደባቸው። የብረት ጋን ጥደው ድምፃ ለጽህርት ከመነጎድጓደ ክረምት የጋኑ የብረቱ ጋን ውሃው ሲፈላ ሲንተከተክ ብሏል ቅዱስ ያሬድ። እንደ ክረምት ነጎድጓድ ይሰማ ነበር አለ። እነዚህ ሁለት እናትና ልጅ እዛ እሳት ውስጥ ተጣሉ። እነሱ ወደ ውሃው ወደዛ ወደሚፍለቀለቀው ወደሚፈላው ወደ እሳቱ ወደ ጋኑ ሲወረወሩ ሰማያዊው ገብርኤል፣ ፈጣኑ ገብርኤል፣ መልአከ ብስራት ገብርኤል ለአናንያ ለአዛርያ ለሚሳኤል በመላክ ልምድ ያለው ገብርኤል የነደደውን በማብረድ የተቆረጠውን በመቀጠል ጨለማውን በማብራት ሞቱን ወደ ሕይወት እስራቱን ወደ መፈታት መቀየር የሚችለው ቅዱስ ገብርኤል ተምዘግዝጎ እጋኑ ውስጥ ገባ። ያ ይቀቅላል። እልል በሉ ግድ የለም ድገሙት። ስለዚህ ያ የሚፍለቀለቀው ውሃ ያ ይቀቅላቸዋል ተብሎ የታሰበው ውሃ መዝናኛ ሆነላቸው። ለዚህ ነው ምዕመናን ጭንቀት ከሞላበት ቤተ መንግሥት ይልቅ ደስታ ያለበት እስር ቤት ይበልጣል ይባላል። ደስታ ከሌለበት ለምለም ቦታ ይልቅ
በረሃ ይሻላል ይባላል። ክርስቲያን ማለት ምእመናን እስር ቤት ሆኖ መንግስተ ሰማያት የሚታየው፣ በረሃ ሆኖ ገነት የሚታየው፣ በጾም ውስጥ ጥጋብ የሚታየው ማለት ነው ወገኖቻችን። ሰዓቱ በረደ። ቅዱስ ገብርኤል ተራዳይነቱን፣ ቂርቆስ ኢየሉጣ ቆራጥነታቸውን፣ እግዚአብሔር ቸርነቱን አስመሰከረ። ሶስት ወገኖች አየን። የመጨረሻው አራተኛዎቹ እግዚአብሔርም አለ ገብርኤልም አለ ቂርቆስ ኢየሉጣ ሩጫቸውን ጨርሰው ዛሬ በገነት በደስታ ላይ ናቸው። እኔና እናንተ ደግሞ አራተኛ ክፍሎች አለን። እግዚአብሔር የሚያስፈልገን፣ መልአኩ የሚያስፈልገን፣ ቂርቆስ ኢየሉጣ የሚያስፈልጉን፣ ዙሪያችንን እሳት የነደደብን፣ ውሃ የሚንተከተክብን፣ ሰውነታችን እሳቱ ነው የሚጠብሰን፣ ዝሙት እሳቱ ነው የሚጠብሰን፣ ጫቱ፣ ሲጋራው፣ ዝሙቱ እሳቱ ነው የሚቀቅለን፣ ኢኮኖሚው፣ ፖለቲካው፣ አለመግባባቱ፣ አለመደማመጡ፣ መገፋፋቱ እንደ ፍል ውሃ ያነፈረን፣ የጠበሰን፣ የቀቀለን እኔና እናንተ ደግሞ እሳቱ እንዲበርድ፣ ውሃው እንዲቀዘቅዝ፣ መከራው እንዲቀንስ፣ እንባችን እንዲታበስ፣ ጥያቄያችን እንዲመለስ፣ ጉድለታችን እንዲሞላ ቅዱስ ገብርኤል ላክልን።